ሰላም ሰላም የተወደዳችሁና የተከበራችሁ የዘመን ቲዩብ ቤተሰቦቻችን እንዴት አላችሁ? እንግዲህ ለዛሬው እጅግ በጣም መነጋገሪያ የሆኑ ቪዲዮዎችን ሰብሰብ አድርገን ወደ እናንተ ይዘን መተናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ቀጥታ ወደ ቪዲዮዎቻችን እንገባለን። መልካም ቆይታ። ቲክቶከር አዶናይ እና ጃኒ ዛሬ አመሻሹን መታሰራቸውና ቲክቶከር ሙሴ ሰለሞን እንደተፈታ ተሰምቷል። ዛሬ አመሻሹን የኢትዮጵያ ፌደራል ፖሊስ እንዳስታወቀው ከሆነ ርካሽ የሆነ የውጭ ባህልን በወጣቱ ትውልድ ላይ ለመጫንና ወጣቱ የነበረውን ባህልና ትውፊት ለማስረሳት እንዲሁም ከኢትዮጵያን ባህል ያፈነገጠ አለባበስ በለበሱ 5 ቲክቶከሮች ላይ ከወሰደው እርምጃ ጋር ተያይዞ 2 ቲክቶከሮች እንደታሰሩ የገለጸ ሲሆን በዚህም ተከትሎ ኃላፊነት በጎደለው መልኩ የተወሰነ ገንዘብ ለመጠቀም ሲባል የሚደረግ አላግባብ የሆነ የቲክቶክ ሚዲያ አጠቃቀምን ለመከላከል ሲባል የኢትዮጵያ ፌደራል ፖሊስ የጀመረውን የክትትልና የምርመራ ስራ አጠናክሮ እንደሚቀጥል አስታውቋል። በጣም ነው ደስ ያለኝ። ምክንያቱም በዛሬው ዕለት የኢትዮጵያ ፌደራል ፖሊስ በባለፈው የቲክቶክ ክሬቲቭ አዋርድ ላይ አፈንጋጭ አልባሳት ለብሰዋል ብሎ ያሰባቸውን ግለሰቦች በቁጥጥር ስር አውሏል። ድምጻችን ተሰምቷል። ድምጻችን እንደማይሰማ ያሰባችሁ ምን ብንናገር ምን እናመጣለን የት እንሄዳለን ብላችሁ ተስፋ በመቁረጥ የተናገራችሁ ሰዎች አያችሁ፣ አንድ ሰው ብቻውን ሲሆን ምንም አያመጣም፣ ግን አንድ ላይ ስንጮ ውጤት አለው ልላችሁ ነው። እነዚህ ልጆች ከመታሰራቸው ጋር አይደለም ጉዳዩ፣ ግን የምናረገው በግዴለሽነት ሶሻል ሚዲያ ላይ የምናረጋቸው እያንዳንዱ ነገሮች ትውልድም ፖይዝን ነው የሚያደርገው፣ ይመርዛልና በኃላፊነት እንድናደርግ ማስተማሪያ ይሆናል። የሚቀጥለው ማንም እየተነሳ የፈለገውን ነገር እንዳያደርግ ለአእምሮ የሚመች ሰዎችን መስመር ሊያስይዝ የሚችል እንጂ በጣም በቃ ዝም ብሎ ከዛ ያገኘውን ኮፒ ፔስት ማድረግ ማለት አጀንዳ አስፈጻሚ መሆን ማለት ነውና በቀጣይም እንደዚህ አብረን ሆስንል ለትውልዳችን ስንሰራ ነው ገብቷቸዋል ደህና ነገር የሚመጣውና አንሰ ሃፒ በጣም በእውነት ከመርሸ በተሰማ ዜና እንግዲህ ቲክቶከሩ አዶናይ እና ጃኒ ወይም ደግሞ ሰማኝ ገብሩ እንደታሰሩ እየተሰማ ነው። ጉርሻ ፔጅ እንደዘገበው ከሆነ እንግዲህ ከሰሞኑ የፌደራል ፖሊስ እያሳየን ያለው ነገር ትልቅ ነገር ነው። እሱ ምንድነው በኢትዮጵያ ባህልና ወግ ላይ ያላገጡ ያሉ ሰዎች ትክክለኛ ያልሆነ የኮንተንት ይዘት ያላቸውንም ቪዲዮዎች የሚሰሩ ሰዎች እየታሰሩ እንደሆነ እየተሰማ ነው። እንግዲህ ዛሬም እንደተለቀቀው ከሆነ አመሻሹ ላይ ቲክቶከሩ አዶናይ እና ጃኒ ታስረዋል እየተባለ ነው። ይህ ምን ያክል እውነት ነው? አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክቶከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌደራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከ2 ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማዊነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልግም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት እያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ ያቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በ1 ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት ህዝቡን ያስጨንቋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እስከመቼ ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ የዚህ ልጅ መታሰር በጣም ነው የሚገርመው፣ በጣም ነው የገረመኝ። ነገር ግን ልቦና ላለው ሰውና ለሚያስብ ሰው ይሄ ትልቅ ምልክት ነው። ሀገራችን ኢትዮጵያ ወዴት እየሄደች እንደሆነ የሚያሳይ ነው። ኢትዮጵያ ውስጥ ቀን በቀን ግፍ የሚሰሩ ህዝብና ህዝብን የሚያባሉ የሚያጋጩ የሚያናክሱ ሰዎች ባሉበት ሀገር ላይ የሆነ አዋርድ ላይ ልብስ ለብሰ ሄደሃል ብሎ ይሄ ማሰር በጣም የሚገርም ነገር ነው።
በጣም አስፈሪ ነው። በነገራችን ላይ እንደ ቀልድ ልታዩት ትችላላችሁ፣ ግን ነገ አስፈሪ ነው። I'm telling you the truth። ዮናስ ማኛ የሚባለው ሰውዬ ህዝብና ህዝብን የሚያባላ ሃይማኖት ከሃይማኖት የሚያባላ ሰውዬ መጥቶ መድረክ ተዘጋጅቶለት ሾው ተዘጋጅቶለት ሾው ላይ ቀርቦ እያወራ በነፃነት ገብቶ እየወጣ የአዲስ አበባ ልጅ የዲቃላ ልጅ ነው ብሎ ፓርላማ ላይ በነፃነት አውርቶ በነፃነት የሚንቀሳቀስ ሰው ባለበት ሀገር ውስጥ ኦርቶዶክሶች መታረዳቸው ትክክለኛ ነገር ነው፣ ለኔ ኢጎ ሲባል ኦርቶዶክስ መታረዱ ትክክል ነው ብሎ መድረክ ተዘጋጅቶለት የሚሄድ ሰው ባለበት ህዝብን ቀን በቀን የሚያሰቃዩ ድሃን ማየት ያስጠላቸው ድሃ እንዳይኖር ድሃ ሰርቫይቭ እንዳያደርግ እንዳይተነፍስ እነዚህ ሰዎች በደንብ ፈታ ብለው እየኖሩ ባሉበት ትክክለኛ ወንጀለኞቹ እንደዚህ አይነት ባህልና ወጉን ለማስተዋወቅ ትልቅ ከአሜሪካ ራፐር ጋር እስክስታ እየመታ ብሬክ ዳንስ መደነስ ሲችል እስክስታ እና ጉራጌኛ እየጨፈረ ባህሉን ያለውን ነገር ለማስተዋወቅ በዚህ በገና በወጣትነት ጊዜ ቅስም ለመስበር መሯሯጥ what's the point? ግን ይሄ ትክክለኛ ነገር ነው እንኳንም ማሰሩት ምናምን የምትሉ ሰዎች ግን እግዚአብሔር ነው ምላችሁ ሜንታሊ ሲክ ናችሁ። እውነት ግን አይታወቃችሁም ለእናንተ። I'm telling you the truth። ሜንታሊ ሲክ ፐርሰን ናችሁ እናንተ፣ ህመምተኞች ናችሁ፣ ግን አይታወቃችሁም። ዝም ብለህ ነው የምትጽፈው። ብዙ ወንጀለኛ ሰዎች አሉ ለህዝቡ ኬር የሌላቸው፣ ገና ብዙ መስራት የሚችሉ ወጣቶችን ብዙ ማድረግ የሚችሉ ወጣቶችን ቅስም አትስበሩ። ፈጣሪ የሆኑ ለመፍጠር የሚታክቱ ወጣቶችን ካሁኑ ለዚህ ነው ማናድገው። የለም ተተኪ የለም። ተተኪን ማጥፋት ነው ሐሳብና ዓላማው። አሁን በ1990 ምናምን የሚያስብ ጭንቅላት የለም። አብዛኛው ወጣት ነቅቷል። ባለው ነገር ሰርቶ መለወጥ ነው የሚፈልገው ባለችው ነገር። ያንንም እንዳያደርግ ከኋላ ማነቆ ሆኖ እግሩን በማጭድ እንዲህ የቆረጠ ትልቅ ደረጃ እንዳይደርስ የሚታደርጉ ትላልቅ ወንጀለኞች አሉ። ፌደራል ፖሊስ ይሄንን ነው መያዝ ያለበት። ፌደራል ፖሊስን ማመስገን ይጠበቅብናል። ሰሞኑን እነዚህ ምድር ጠበበችን የሚሉ የማይያዙ የማይከሰሱ የመሰላቸው የተለያዩ አካላት ላይ በመጣበቅ ሀገርን ሲመጠምጡ የነበሩ አካላትን እየያዘ እያስገባልን። እንግዲህ ሀገራችን ላይ መረጃ ማሰባሰብ ወደ ማስረጃ መቀየር በጣም አስቸጋሪ ነው። ለምሳሌ በመንግስት መስሪያ ቤቶች በየትኛውም ሴክተር ላይ ያለ ሰራተኞች ዕውቅና ምንም አይነት ሌብነት ሊካሄድ አይችልም። ትናንሽ ሰራተኞች ራሳቸው ኢንፎርሜሽኑን ያውቁታል። የተደረገውን የተሰረቀውን ነገሮች ያውቃሉ በየመስሪያ ቤቱ ብትሄዱ። ነገር ግን ፍራቻ እየገደሏቸው ፍራቻ ይሄንን ማስረጃ ይዞ እንደዚህ ያደረጉ ነው ብሎ ለህግ አካላት በእርግጥ የህግ አካላትን ብዙ ጊዜ አይታመኑም። ነገር ግን ታመኑም አልታመኑም የድርሻህን የዜግነትን መወጣት ያባት ነው። ማንም አይመጣም። ፍራቻው ልነግራችሁ አልችልም። በግል ሴክተሩ ተበልተው ብራቸውን ተበልተው እባካችሁ ኑና መስክሩ እንኳን ሲባሉ ምስክሩን ተውት፣ የተበሉትን ማስረጃችሁን አንጡና ስጡን ሲባሉ እንኳን ፍቃደኞች አይደሉም። በህግ ላይ ያላቸው ኮንፊደንስ በጣም የወረደ ስለሆነ ነውና ይሄን ለመስበርም እንዲመች ፌደራል ፖሊስ እነዚህ መረጃዎች አሰባስበን ወደ ማስረጃ ቀይረን እነዚህ ኮሎሌ ሲሉ የነበሩ ከተማችን ላይ ለያዥ ለገናዝ ያስቸገሩ ሰዎችን ይዘህ ወደ ህግ ማቅረብህ እናመሰግናለን ያስበላል። እንግዲህ የኛ ሀገር ሌብነት ክፋቱ ነግራችኋችን ምን እንደበደላቸው እኮ ግርም ነው። እንግዲህ ሀገር ከፍተኛውን ወጪ የምታወጣው በግዢ በውጭ ሀገር ግዢዎች ናቸው። ከፍተኛውን ወጪ ድርሻውን የሚይዘው ደግሞ የመዳበሪያና የነዳጅ ግዢ ነው። መዳበሪያ ግዛልኝ ብለህ የሰጠኸው ሰው ኃላፊነት ሰጥተኸው ብሩን ይስረቅ። እንዴት የተበላሸ መዳበሪያ አምጥቶ ለገበሬ ይውሰዱ ይዝሩበት ይላል? ከዚህ በላይ ህዝብን መግደል አለ እንዴ? ሌቦች ሌብነት ላይ የሞት ቅጣት ሊበየን ይገባል። ፓርላማው ይህንን ሊያጸድቅ ይገባል።
ተግባራዊም ላደርግ ይገባል የምለው ለዚህ እንዲህ ተጨካክነናል ነው የምላችሁ። ፈሪ አጣጭካል። ስለዚህ እነዚህን ሰዎች እየለቃቀምክ ማስገባት ሰው አዶናይ አይደለም። አዶናይ ታንክ ይዞ አልገባም። አዶናይ ድሮን ይዞ አልገባም። ሄዱና ንገሯቸው። መጀመሪያ ትውልድን የሚያጠፋው ጦርነት ነው። ጦርነት አንፈልግም በሉት። ለሀገር ሉዓላዊነት ሳይሆን እርስ በርስ የምትጋጩትን ለስልጣን አቁሙ በሉ። እንደዚህ ነው ማለት ያለበት። መልስ አትመልሱላቸው። ያ የመጡበት መንገድ ይሄ ከሆነ ትውልድን የሚያጠፋው ጦርነት፣ ትውልድን የሚያጠፋው ሙስና ነው። ትውልድን የሚያጠፋው ስርዓት አልበኝነት ነው። ትውልድን የሚያጠፋው አዶናይም አይደለም፣ ሶሻል ሚዲያም አይደለም። ትውልድ ጠፋ። ኖ ኖ ኖ ኖ ኖ ኖ ኖ ኖ ትውልድ የሚያዳምጠን ጠፋ። ሚዲያችን የሚያዳምጠን ጠፋ። ሄዱ ባላችሁ እንደዚህ ብላችሁ ሁላችሁም እየሄዳችሁ ትውልድን የሚያጠፋው ሙስና፣ ትውልድን የሚያጠፋው ጦርነት እንጂ ሰው አዶናይ አይደለም ብላችሁ እናንተ ናችሁ። እናንተ ተከታዮቻችሁ እንደዛ ብሉ። ያ እንደዛ ብላችሁ አትፍሩ። ብዙዎቻችን እንግዲህ የአዶናይ መታሰርን ሰምተናልና የእሱ አድናቂዎች፣ ወዳጆች ሁላችንም ከፍቶናል፣ አዝነናል። ግን እኔ አንድ ሀሳብ ማቀርበው ማለት ነው ነገሮቹ እስኪጣሩ ከመንግስትም ያለው ነገር ግልጽ ሆኖ እስከሚነገረን ድረስ ቪዲዮ ባንሰራ መልካም ነው ብዬ አስባለሁ። እኔም እስካሁን ቪዲዮ ያልሰራሁት እንግዲህ ለዚህ ነው፣ ነገሩን ማባባስ ወይ ማፋፋም እንዳይሆንብን ምንድነው የተፈጠረው ነገር ምንድነው ችግሩ የሚለውን በደንብ እንድንረዳ ጊዜ ሰጥተን ብናዳምጥ የተሻለ ነው ብዬ ነው ማስበው። ሁላችንም ከፍቶናል፣ እኔም ከፍቶኛል። አልጠበቅንም፣ ደንግጠናል ሁላችንም እና ለሁላችን እንግዲህ በትዕግስት መጠበቁ የተሻለ ነው ብዬ አስባለሁ። መንግስትዬ እንደው እነዚህ ትናንሽ ቲክቶከሮች ብላችሁ እንደምታደርጉት እንደው ሌላ ፕራዮሪቲ የሚሰጣችሁ ብዙ ጉዳዮች አሉ። እነሱ ላይ ፎከስ ብታደርጉልን፣ የትራፊክ ጉዳይ፣ የገቢዎች ጉዳይ፣ የታክስ ጉዳይ፣ የኑሮ መወደድ ሳይሆን ቅጥማጣት እሱ ላይ እንዲሁ እንደው ብትሉ እንደው ጅግን ብትሉኛ ራሱ እንዴት እንደምንወዳችሁ this unnecessary massering of መደጋገሚንግ massering of young people እንደ ማህበረሰብ ይጠቅመናል አዶንት ነው። በእናንተ ከኔ በላይ ታውቃላችሁ እና ጫን ነገር ራስል ቃጻጋሽ ትደው በት ሌላ ነገሮች ላይ እንደዚህ ፈጣን በቀራሽ ኦርደር የሆነ ራሻ ወር ብታረጉልን እንዴት እንደምንወዳችሁ በዚህ አጋጣሚ ዶች ይላስተላልፍ። ቴንክ ዩ ጋይስ አዶናይን በተመለከተ እንግዲህ አዲስ ነገር ሰምተናል። የአዶናይ እናት እንግዲህ ልብ የሚነካ መልእክታቸውን አስተላልፈዋል። ጉርሻ ፔጅ እንደዘገበው ከሆነ እንግዲህ የአዶናይ እናት ለቢቢሲ ትግረኛ በሰጡት መግለጫ ልጃቸውን ሙሉ በሙሉ ተከላክሏል፣ እንዲሁም ደግሞ በመንግስት ላይ ያላቸውን እምነት ገልጸዋል። ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው ተስፋ አደርጋለሁም ብለዋል። የአዶናይ እናት አክለውም ልጃቸውን እንደሚያውቁትና ለሌሎችም በጎ አድራጊ ልጅ መሆኑን አስረድተዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታኝ ብርቱ ልጄ ነውም ብለዋል። በቅርቡ መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቀው አምናለሁም ብለዋል ማለት ነው። አዶናይን በተመለከተ እንግዲህ መረጃዎች የሚለቀቁ ከሆነ በፍጥነት የማይደርሳቸው ይሆናል። እስኪ ዛሬ ለራሳችን ቃል እንግባ። ቲክቶክ ላይ ለሚፈጠሩ ማንኛውም ድራማዎች፣ ግጭቶች፣ ጥሎች መሀል ላይ ገብቼ ላልፈተፍት፣ ላላቦካ፣ አንድ ወገን ይዤ ላልፈርድ፣ ላላሽቃብጥ ቃል ገባለሁ። እናንተም ግቡ። ተቸገርን እኮ። ውድ ተመልካቾቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ እናመሰግናለን።